አርስተ ዜና የትምህርት ሚኒስቴር 9 ዩኒቨርሲቲዎችን ወደ ራስ ገዝነት ለማሸጋገር እየሰራ እንደሆነ ገለጸ። በፌደራል መንግስቱ ሹመት የተሰጣቸው የህወሓት ባለስልጣናት የውስጥ ችግሮችን ከመፍታት ባለፈ ለቀጠናው መረጋጋትም ጠቃሚ አቅም አላቸው ተባለ። ከውጭ እስራኤል በጋዛ የተኩስ አቁም ስምምነት እንዲደረግ አዲስ እቅድ አቀረበች። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 7 ያዘጋጀናቸው የምሽት ዜናዎቻችን ተጀምሯል። ከዜናዎቹ ጋር እኔ ሙልቀን ሰለሞንና በምልክት ቋንቋው ዳዊት ጎሳ አብረናችሁ እንቆያለን። ቀዳሚ ወዳደረግነው ዜና ተሻገር። የትምህርት ሚኒስቴር 9 ዩኒቨርሲቲዎችን ወደ ራስ ገዝነት ለማሸጋገር እየሰራ እንደሆነ ገለጸ። የትምህርት ሚኒስቴር 9 ዩኒቨርሲቲዎችን ወደ ራስ ገዝነት ለማሸጋገር እየሰራ እንደሆነ ገለጸ። የትምህርት ሚኒስቴር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርቱን ለኢፌዴሪ የህዝብ ተወካዮች ምክር ቤት በዛሬው ዕለት አቅርቧል። በእቅድ አፈጻጸሙ ከአንደኛ ደረጃ ትምህርት ቤቶች ጀምሮ እስከ ከፍተኛ የትምህርት ተቋማት ላይ እየተሰራ የሚገኘውን ተግባራዊ እንቅስቃሴ ይፋ አድርጓል። በሪፖርቱ ከተነሱት መካከል በሰሜኑ ጦርነት ምክንያት ከተጎዱ ትምህርት ቤቶች መካከል በአማራ ክልል 45 እና በአፋር ክልል 4 ትምህርት ቤቶች ተገንብተው መጠናቀቃቸው ተገልጿል። የ12ኛ ክፍል ተማሪዎች የማለፍ ምጣኔ መቀነስ ምክንያት ለማወቅ ባካሄደው ጥናትና በግኝቱ መሰረት በ2017 ዓ.ም የማለፍ ምጣኔን ለማሻሻል በርካታ ስራዎች እየተሰሩ እንደሚገኙ አመላክቷል። የአዲስ አበባ ዩኒቨርሲቲ የራስ ገዝነት ተሞክሮን በመቀመር 9 ዩኒቨርሲቲዎች ወደ ራስ ገዝነት ለመሸጋገር ወደ ስራ መግባታቸውንና ከዚህ በጀት ዓመት ጀምሮ የሁሉም ከፍተኛ የትምህርት ተቋማት ማንኛውም አይነት ዲፕሎማ የሚታተመው በትምህርት ሚኒስቴር በኩል ብቻ እንደሚሆን ተገልጿል። በአጠቃላይ በአገሪቱ በየትኛውም የትምህርት እርከን ብቁ ንቁና የሰለጠነ ሀገር ተረካቢ የተማረ የሰው ኃይል ለማፍራት የሚያስችል የሪፎርም ተግባራት ተጠናክሮ እንደሚቀጥል ተቋሙ ገልጿል። በፌደራል መንግስቱ ሹመት የተሰጣቸው የህወሓት ባለስልጣናት የውስጥ ችግሮችን ከመፍታት ባለፈ ለቀጠናው መረጋጋትም ጠቃሚ አቅም አላቸው ተባለ። ከዚህ በተጨማሪ ህወሓት በቀጣይ ከፌደራል መንግስቱ የሚደበቅ የደህንነት አቅም መፍጠር የሚችል አይሆንም ተብሏል። ሰይፍ ዓለም ተጨማሪ ያለው ኢትዮጵያ ተለዋዋጭ ፖለቲካዊ ለውጦች የሚያስተናግደውን የአፍሪካ ቀንድ የሚመጥን ዲፕሎማሲያዊ ስራዎች መስራት እንደሚገባት ይገለጻል። አሁን ላይ የቀጠናውን ፖለቲካዊ ለውጦች ለውጭ ኃይሎች የተመቸ እንዲሆን አድርጎታልም ይባላል። በተለይም የኢትዮጵያና የኤርትራ ግንኙነት ምናልባት ተጠቅመው የራሳቸውን አጀንዳ ማስፈጸም የሚፈልጉ ኃይሎች እንዲበራከቱም አድርጎታል። ኢትዮጵያም የውስጥ ችግሮቿን በመፍታት የቀጠናው ተጽዕኖ ፈጣሪና ተገዳዳሪ መሆን እንዳለባት ይገለጻል። እንዲያውም ሆኖም ህወሓት ከውጭ ኃይሎች ጋር ግንኙነት በመፍጠር ሀገሪቱ በቀጠናው ያላት ተጽዕኖ ፈጣሪነት ለመገዳደር መሆኑን ሲነሳ ነበር። የሰሞኑ የህወሓት አመራሮች ወደ ፌደራል መምጣት ለሀገሪቱ ምን ለውጥ ያመጣል ሲል ኢሳት የውጭ ግንኙነት ባለሙያዎችን አነጋግሯል። የውጭ ግንኙነት ባለሙያ አቶ ደያ ሞዳሊ የሰሞኑ ለውጥ የህወሓትን መዳከም የሚያሳይ ነው ይላሉ። ይህ ደግሞ ሀገሪቱ በክልሉ ያለውን ችግሮችና የውጭ ኃይሎች ጣልቃ ገብነት የሚቀንስ ይሆናል ብለዋል። ባላንሱ በፌደራል መንግስት በኩል የኃይል ሚዛን ለፌደራል መንግስት አድልቷል ከህወሓት ጋር ካለው አንፃር። ከዚህ በኋላ ያኛው ህወሓት ወዴት ይሄዳል የሚለው መከታተልን የሚያስፈልግ ነው። በእርግጠኝነት መናገር አይቻልም። በፖለቲካው ሜዳ በዲፕሎማሲው ሜዳ ግን የፌደራል መንግስቱ መወገን እና አቶ ጌታቸውን በመያዝ እና ፕሮፌሰር ክንደያን በመያዝ እዚህ ማናቸው አሁን የውጭ ጉዳይ ሚኒስትር ዴኤታ የሆኑትን ሰውዬ በመያዝ እነኚህም ትግራዋዮች ናቸው። መንግስት ህወሓትን ቫልዩ የማሳጣት እርምጃ መውሰዱን ነው የሚያሳየው። በሌላ በኩል የሰሞኑ ለውጥ የሚያመጣው ምንም አዲስ ነገር የለም። ለስልጣን የሚደረግ ለውጥ ነው። የህወሓት እንቅስቃሴ አሁንም እንደነበር ነው ይላሉ ሌላኛው የውጭ ግንኙነት ባለሙያው አቶ ጥላሁን ሊበን። የፌደራል መንግስቱን የሚያገናኛቸው ከህወሓት ጋር ወይም ከትግራይ ክልል ጋር የሚያገናኛቸው የፕሪቶሪያው ስምምነትና በጀት ነው። በበጀት ወይም የፕሪቶሪያው ስምምነት የተስማሙበት እንደመሆኑ መጠን ከተግባራዊነቱ አንጻር የሚያገናኛቸው እንጂ መካከል በህወሓትና በብልጽግና ፓርቲ ወይም በመንግስት መካከል ምን ከዚህ ውጭ ግንኙነት የላቸው። ስለዚህ የጌታቸውን መምጣት ብለው ሌሎችም አመራሮችም ሊመስሉ ይችላሉ። ይሄ አንደኛ ያቆረቡ ናቸው። አሁን ጌታቸው ረዳ በተለያዩ ሚዲያዎች በሚደረግለት ኢንተርቪው እነ ደብረጽዮን ከሻዕቢያ ጋር አብረው እየሰሩ ነው ያሉት የሚለውን ነገር በፊት ያውቃል። ግን ስልጣን ስላለ የትግራይ ክልል ፕሬዚዳንት ስለሆነ ስልጣኑን ስለሚፈልገው ይህን ነገር ሻወራል አልሰማንም። አሁን ግን በጋር እያወራ ያለው ስልጣኑን ስላጣ ነው።
በፖሊሲ ደረጃ ኢትዮጵያ የባህር በር አይገባትም የሚል አቋም ያዘው ህወሓት አሁን ተዳክሟል፣ ከፌደራል መንግስት የሚደበቅ ሚስጥር የለውም ብለዋል አቶ ደያ ሞዳሊ። የዚህ መንግስት አንዱ መለያ እንግዲህ ወደብ ጥያቄ ፎርማሊ ኢትዮጵያ ወደብ እንደውም የባህር በር ተደራሽነት የሚል አለ። እንግዲህ ሁለት ነገር ነው። ወደብ አስተማማኝ ወደብ ለማግኘት የባህር በር ተደራሽነት ያስፈልገናል። የባህር በር ተደራሽነት ማለት በነገራችን ላይ አትሊስት መንገዱን እስከ ባህር የሚያደርሰን መንገድ ጭምር መቆጣጠር እንደማለት ነውና በዚህ ላይ ህወሓት ውስጥ ያሉ አሁን ፌደራል መንግስቱ ጋር እየተቀላቀሉ ያሉ ሰዎች ካላቸው ተሞክሮ ለኤርትራ ነፃ ከወጣች በኋላ በህወሓት በኩል የተሰጣቸውን ደግነት እንደ ውለታ ከመቁጠር ይልቅ እንደው ህወሓትን ለማጥፋት ደጋግመው የኤርትራ ሻቢያ ያለው አቋም አስቀይሯቸው ሊሆን ይችላል እና ሻቢያን በበኩሉ ሻቢያን በለው ኤርትራ መንግስትን በለው የፓርቲና መንግስት አንድ ነው። እዛ ይሄንን መንግስት ካልጣልኩ ህልውናዬም ምናልባት የኤርትራ ህልውና አደጋ ላይ ነው የሚል አቋም ያለው ይመስለኛል እና በህወሓት በኩል የሚካሄደው ግንኙነት ያው እነሱ እየካዱ ነው ያለው ከህወሓት አንዱ ከፍ እየሄደ ነው የሚባለው። በኢትዮጵያ በኩል አሁን ባለው ሁኔታ እንደ ባለሙያ መናገር የምችለው ምንድነው የህወሓት ሚስጥር ከኢትዮጵያ መንግስት ውጪ አይሆንም። የውስጥ ችግሮች በመፍታት ለቀጠናው አስተማማኝ አቅም ለመፍጠር መንግስት አሁን ብዙ መስራት እንዳለበት ባለሙያዎቹ ሐሳባቸውን ያጋሩ ሲሆን የቀጠናው ሀገራት ግልጽ የሆኑ ግንኙነቶችን በመፍጠር ሀገሪቱ ጥቅም ማስጠበቅ የሚቻልባቸው አማራጮች እንዳሉም አንስተዋል። በትግራይ ክልል የተከሰተው የነዳጅ እጥረት በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የክልሉ የንግድና ኤክስፖርት ኤጀንሲ ገለጸ። ወደ ክልሉ የሚደርሰው ነዳጅ ለማህበረሰቡ አገልግሎት ለሚሰጡና የቅድሚያ ለሚያስፈልጋቸው የጤና ተቋማት እንዲሁም ታክሲዎች ብቻ ቅድሚያ ተሰጥቶ እንደሚከፋፈልም ተመልክቷል። ሰላማዊት ሙሉጌታ ተጨማሪ አላት። በኢትዮጵያ በተለያዩ ክልሎች ከቅርብ ጊዜ ወዲህ የነዳጅ ዋጋ ጭማሪ መደረጉ ይታወቃል። ጉዳዩን አስመልክቶ ኢሳት ነጻ የህዝብ ሚዲያ በትግራይ ክልል ያለውን የነዳጅ አቅርቦትና ህገወጥ የነዳጅ ስርጭት በተመለከተ የክልሉን የንግድና ኤክስፖርት ኤጀንሲ ጠይቋል። የክልሉ የንግድና ኤክስፖርት ኤጀንሲ የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ተክልሽ ገብረ ህይወት እንዳሉት ከዚህ በፊት ይገባ የነበረው ነዳጅ መጠን ቀንሶ አሁን ላይ ከ2 እስከ 3 ቦት ያክል ብቻ በቀን እየገባ መሆኑን ተናግረዋል። ይህ ችግር በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ እያሳደረ መሆኑን ገልጸው ወደ ክልሉ የሚገባው የነዳጅ አቅርቦት መጠን እንዲቀንስ ያደረገው ሁኔታ ለኛም ግልጽ አይደለም ይላሉ። በትግራይ ክልል ከታወጀው ደረሰላው ጦርነት በፊት በቀን ከ8 እስከ 16 ቦቴ ናፍጣ ይገባ ነበር ማለት ነው። በዚህ ትግራይ ክልል ያሉ ከ63 በላይ ማደያዎች በአግባቡ አገልግሎት ቆይተዋል። ይህ አቅርቦት ከበፊቱ ሲናገር የሰማይና የምድር ርቀት ነው ያለው። በዚህ ምክንያት የትግራይ ክልል ኢኮኖሚያዊና ማህበራዊ እንቅስቃሴዎች እሱ የሆነ ችግር እየተጠናከረ የሚገኙት በአሁኑ ሰዓት ማለት ነው። ከጅቡቲ የሚገባ ከጅቡቲ ወደ ኢትዮጵያ የሚገባ ደግሞ ትግራይ ክልልን ጨምሮ ከአሁን በፊት የሚገባ የነበረ ነው እየገባ ያለው። አንቺ ማረጋገጥ ያለው አሁን ለትግራይ ክልል ይህ አይነት ችግር ሊደርስበት የቻለ ምክንያት ለእኛም እንቆቅልሽ ሆኗል ማለት ነው። በጣም አስቸጋሪ ሆኗል። ትግራይ ክልል በስንት መልኩ እየተወደደ እንዳለ እናውቃለን ማለት ነው። የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ተክልሽ ወደ ክልሉ የሚደርሰው ነዳጅ የቅድሚያ ለሚያስፈልጋቸው ለጤና ተቋማትና ታክሲዎች እየሰጠ መሆኑን ገልጸው አንዳንድ ድርጅቶች በነዳጅ እጥረት ምክንያት መስራት አለመቻላቸውን ማስገንዝበዋል። ህገወጥ የነዳጅ ስርጭትን በተመለከተ ስርቆት የሚፈጸመው በክልሉ ነዳጅ ከሚገኝባቸው ማደያዎች ውስጥ ሳይሆን ከሌሎች አካባቢዎች በህገወጥ መንገድ የሚገባው ነዳጅ መሆኑን አስረድተዋል። አሁን በቀን 1 3 4 ይገባ የሙሉ ትግራይ ያገድን ተቆ ሊሰረቅ የሚችልበት አጋጣሚ ሊኖር አይመስለኝም። ከማደያዎች የሚሰረቅ አይደለም አሁን ያስቸገረኛል። ከአፋርና ከአማራ ከአዲስ አበባ ከሌላ ትልቅ መኪናዎች አሉ። 2 አልባሶች 4 አልባሶ ይዘው ወደድካም አርጎመጥተው በተለይ ስለተወደዋል እዛ የሚሸጡት ነው እንጂ የተወሰነ ሊኖር ይችላል። ግን መንግስት የሚቆጣጠረው 3-4 ቦቴ ለመቆጣጠር እና እንደዛ ብሎ በሚገባ ነው ወደ አስፋልት ላይ የሚሸጥ የጥቁር ገበያ የሚሸጥበት ምክንያት በህገወጥ መንገድ ወደ ትግራይ የሚገባ ነዳጅ እንጂ ወፍቴ ማደያ ወጥቶ የሚሸጥ እንደሌለ መታወቅ አለበት ማለት ነው። የልማት እንቅስቃሴ ከመንግስት ጋር የተያያዘ ነው። የግል ካምፓኒዎች ቆመዋል። እኛ የሚገባልን ነዳጅ አሁን ለታክሲ፣ ለአምቡላንስ፣
ፕላስ የሕክምናና አስቸኳይ ረድኤት በጣም ምክንያት እነዚህ ነው የተቀደም ያለ። በመጨረሻም በክልሉ ያለው የነዳጅ አቅርቦት ችግርና ማህበረሰቡ የሚደርስበትን እንግልት በመረዳት የሚመለከታቸው ባለድርሻ አካላት መፍትሄ ሊሰጡ እንደሚገባ የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ተክልሽ አሳስበዋል። በበጀት ዓመቱ 9 ወራት በንጹህ መጠጥ ውሃና ኃይል አቅርቦት ላይ ስኬታማ ተግባራት መከናወናቸውን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ሚኒስትሩ በንጹህ መጠጥ ውሃና ኃይል አቅርቦት ዙሪያ በተከናወኑ ተግባራትና በተገኙ ውጤቶች ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም የንጹህ መጠጥ ውሃ ተደራሽነት ላይ በገጠርና በከተሞች የተሰሩ ስራዎች አበረታች ውጤቶች የተገኘባቸው ናቸው። በአሁኑ ወቅት የንጹህ መጠጥ ውሃ ተጠቃሚዎችን ቁጥር ወደ 76 ሚሊዮን ከፍ ማድረግ መቻሉም ተናግረዋል። በተለይም ድርቅ በሚያጠቃቸው አካባቢዎች የተከናወኑ ተግባራት የሚቆጠሩ ውጤቶች እንደተገኙ ገልጸዋል። ፕሮጀክቶች በታቀደላቸው ጊዜ እንዲሁም በውጤት መጠናቀቃቸው ለተገኘው ስኬት መሰረት መጣሉን ሚኒስትሩ ተናግረዋል። ከኃይል አቅርቦት ጋር በተያያዘም ከዋናው ግሪድ ርቀው የሚገኙ ቦታዎች ላይ ከፀሐይ በማመንጨት በርካታ አካባቢዎች መብራት እንዲያገኙ መደረጉንም ጠቁመዋል። ኃይል ቆጣቢ ማብሰያዎችን ተደራሽ ማድረግ ስራም ተጠናክሮ መቀጠሉን ጠቅሰው በአሁኑ ወቅት 22 ሚሊዮን ዜጎችን ተጠቃሚ ማድረግ መቻሉን አብራርተዋል። እንደ ሚኒስትሩ ገለጻ ግድቤን በደጀ በሚል መሪ ሐሳብ ድርቅ የሚያጠቃቸው አካባቢዎች ላይ ውሃን የማሰባሰብ አሰራር ተዘርግቶ ውጤታማ ተግባራት እየተከናወኑ ናቸው። በዚህም በ200 ትምህርት ቤቶች ውሃን በማሰባሰብ ከተማሪዎች አልፎም ማህበረሰቡ ተጠቃሚ እየሆነ እንደሚገኝ አስረድተዋል። የከርሰና የገጸ ምድሯ በተመለከተ ያሉበትን ደረጃ በማወቅ እቅዶች ለማውጣት ትልቅ ሚና ያለው መሆኑን ጠቁመው ባለፉት 9 ወራት መረጃ የማሰባሰብ ሂደቱ በተጠናከረ መንገድ ሲሰራበት መቆየቱንም ነው ሚኒስትሩ ያነሱት። ህገወጥ እርድ የጤና ችግር ከማስከተል ባለፈ በአገር ኢኮኖሚ ላይ አሉታዊ ተጽዕኖ የሚያደርስ በመሆኑ ህብረተሰቡ የእንስሳት እርድ በቄራዎች እንዲያካሄድ ጥሪ ቀረበ። የአዲስ አበባ ቄራዎች ድርጅት ለፋሲካ በዓል 6500 እንስሳት ለእርድ ይገባሉ ተብሎ እንደሚጠበቅ ገልጿል። ሸሪፍ ኢማም ተጨማሪ አለው። የአዲስ አበባ ቄራዊ ድርጅት አገልግሎት ሰጪ ነው። አገልግሎት የሚሰጠው ደግሞ የሚመጡለትን የእርድ ከብቶች በመቀበል ነው። የእርድ ጥያቄ በበዓልም ሆነ በአዘቦት ቀን ከነዋሪዎችና ከሉካንዳ ቤቶች ይቀርባል። ያንን ተቀብለን የእርድ አገልግሎት እንሰጣለን። ይሁን እንጂ በህገወጥ መንገድም በርካታ እርድ እንደሚከናወን ይታወቃል ይላሉ የአዲስ አበባ ቄራዎች የህዝብ ግንኙነት ኃላፊው አቶ አታክልቲ ገብረ ሚካኤል። አገልግሎት ስንሰጥ ደግሞ የሚመጡትን ነው እኛ የምናርደው ከልኳንዳ ከህብረተሰቡ። ስለዚህ ካለን ትሬድ ካለን ልምድ ነው እንጂ በከተማው የሚታረድና በህገወጥ እርድ ከዛ በላይ ነው የሚታረደው። ዞሮ ዞሮ ግን እኛ ምንድነው ካለን ከባለፈው አመትም የመጣው ትሬንዱ ከዚህ በላይ ይመጣል ብለን አንጠብቅም። አብዛኛው ወደ ህገወጥ እርድ የሚሄዱት በሁለት ምክንያት ነው። አንድ ከግብር ለመሸሽ፣ ሌላው ደግሞ ያስተሳሰብ ችግር ብለዋል አቶ አታክልቲ። በህጋዊ መንገድ እርድ ሲካሄድ ቅድመና ድህረ እርድ ምርመራ ይካሄዳል። ምንም የጤና ችግርም አያጋጥምም። በተለካችን መሰረት የሚመጡትን እንስሳትን 2 ጊዜ ምርመራ እናካሄዳለን፣ ቅድመ እርድና ድህረ እርድ። ቅድመ እርድ ማለት ሳይታረድ እንስሳው በቁም ይመረመራል። ከዛ ከታረደ በኋላም የሚመረመርበት ሁኔታ አለ። ስለዚህ የኛ አጠቃላይ ጥሩ ንጽህናው ተጠብቆ ነው ወደ ህብረተሰቡ የሚከፋፈለው ማለት ነው። ምናልባት በህገወጥ እርድ ከታረደ ግን ህገወጥ እርድ በጣም ብዙ ችግሮች አሉት። አንደኛው የጤና ችግር፣ ሁለተኛ የኢኮኖሚ ችግር። ምክንያቱም የኢኮኖሚ ችግር የሚሆነው መንግስት ማግኘት የሚገባውን ግብር አያገኝም። የተለያየ ችግሮች አሉ እንዳልከው። ግን በዋናነት ግን ይሄ በተለይ ለምንድነው ህገወጥ እርድ የሚመረጠው የሚለው አንደኛው ከግብር ሽሽት ነው። ከግብር የመሸሽ ሁኔታ አለ። ሁለተኛ ደግሞ በአካባቢው የአስተሳሰብ ችግርም ስላለ ነው። በከተማ የሚከናወን ህገወጥ እርድን መከላከል፣ መቆጣጠርና እርምጃ መውሰድ በዋናነት የአዲስ አበባ ከተማ ደንብ ማስከበር ባለስልጣንና የከተማ ግብርና ቢሮ ኃላፊነት እንደሆነ አቶ አታክልቲ ገልጸዋል። አያይዘውም የቄራዊ ድርጅት በህገወጥ መንገድ የተያዘ ስጋዎችን ግን የማስወገድ ስራ ይሰራል ብለዋል። እኛ እዚህ ላይ ያለን ምንድነው በህገወጥ እርድ የተያዘውን ስጋት ተቀብለን የማስወገድ ስራ ነው የኛ ኃላፊነት በዋናነት። ስለዚህ እኛ በተቻለ መጠን ገቢያችንም ስለሚቀንስብን እየሰራን ነው። የአዲስ አበባ ቄራዎች ለፋሲካ 4000 በሬዎችና 2500 በጎችና ፍየሎች እርድ እንደሚያከናውን ገልጾ ለዚህም ከተቋሙ 1041 ሰራተኞች በተጨማሪ 260 ሰራተኞች በኮንትራት መቅጠሩንና በአዲስ አበባና በአቃቂ ቄራ ልዩ ዝግጅት መደረጉን
ኃላፊው ገልጸው ተከታዩ መልእክት አስተላልፈዋል። ጎተር በርከት ያለ ችግሮች ነው የሚያስከትለው። አንደኛው የጤና ችግር፣ ሁለተኛ የኢኮኖሚ የሀገር ኢኮኖሚ ይጎዳል፣ ሶስተኛ አካባቢም ይበክላል። በርከት ያለ ችግሮች አሉት። ስለዚህ ህብረተሰቡ ይሄ ችግር ህገወጥ እነዚህ ችግሮች እንደሚያስከትል አውቆ ያው በህጋዊ ቄራዎችና ፍቃድ ባላቸው ቄራዎች ላይ የእርድ አገልግሎቱ እየተጠቀመ በዓሉን ያሳልፍ ነው መልእክት ማስተላልፈው። በተያያዘ በበዓላት ሰሞን የሚከሰቱ የእሳት አደጋዎች በመደበኛ ጊዜ ከሚከሰቱ መሰል አደጋዎች በላይ ቁጥራቸው እንደሚጨምር ተገለጸ። አብዛኞቹ የእሳት አደጋዎች ከጥንቃቄ ጉድለት የሚመጡ በመሆናቸው ህብረተሰቡ ከኤሌክትሪክ፣ ከከሰል፣ ከሻማና መሰል እሳት አደጋ ሊያስከትሉ በሚችሉ ተቀጣጣይ ነገሮች ላይ የሚገባውን ጥንቃቄ ማድረግ ይገባል ተብሏል። ደረጃ ይርማ ዝርዝር አለው። በበዓላት ሰሞን ከሚስተዋሉ የደስታ ድባቦች ጎን ለጎን ሁነቱን የሚያደበዝዙ አደጋዎች አልፎ አልፎ ይከሰታሉ። በእነዚህ ወቅቶች ከሚስተዋሉ አደጋዎች መካከል ደግሞ የእሳት አደጋ ዋነኛው ነው። በበዓላት ሰሞን የሚከሰቱ የእሳት አደጋዎች በመደበኛ ጊዜ ከሚከሰቱ መሰል አደጋዎች በላይ ቁጥራቸው እንደሚጨምር መረጃዎች ያሳያሉ። ኢሳት ነጻ የህዝብ ሚዲያ ከበዓል ጋር ተያይዞ የሚስተዋሉ የእሳት አደጋዎችን መንስኤና መፍትሄ በተመለከተ በኮሚሽኑ ምን የተሰራ ነው ሲል የአዲስ አበባ የእሳት አደጋ ስጋት ስራ አመራር ኮሚሽንን አነጋግሯል። በኮሚሽኑ የህዝብ ግንኙነት ባለሙያ የሆኑት አቶ ንጋቱ ማሞ በበዓላት ወቅት ለእሳት አደጋዎች መበራከት ምክንያት ከሆኑት መካከል የኃይል ፍላጎትና አቅርቦት አለመመጣጠን ከድካምና ከጥንቃቄ ጉድለት ጋር ተያይዘው የሚስተዋሉ ቸልተኝነቶች ቀዳሚውን ስፍራ ይይዛሉ ይላሉ። በበዓላት ሰሞን እንግዲህ ለበዓል የሚሆኑ ስራዎችን ለማከናወን እሳትና የኤሌክትሪክ ኃይል ምንጮች በከፍተኛ ሁኔታና ለረጅም ጊዜ ጥቅም ላይ ይውላሉ። ይህንን ተከትሎ የእሳት አደጋ ሊያጋጥም የሚችልበት እድል ሰፊ ነው። እንግዲህ አጋላጭ ሁኔታዎችን እንኳን ብናይ አብዛኛው በዓሉን የሚያከብረው ሰው በቀኑ ክፍለ ጊዜ ገበያ በመሄድ እምነት ቦታ በመቆየት እንደዚሁም ቤት በማስተካከል ከተዳከመ በኋላ ነው የበዓል ስራዎችን በምሽት የሚያከናውነው። የበዓል ስራ እንደሚታወቀው ረጅም ነው። በዚህም ምክንያት መዳከም እና መሰላቸት ይኖራል። እንግዲህ እንን ተከትሎ መዘናጋቶች ተፈጥረው የእሳት አደጋ ሊያጋጥም የሚችልበት እድል ሰፊ ነው። ሌላኛው እንግዲህ ከኤሌክትሪክ ኃይል መቆራረጥ ጋር ተያይዞ ከሰል እንደ አንድ ኃይል አማራጭ ጥቅም ላይ ይውላልና በከሰል መጠቀም ጊዜ እንደዚሁ አደጋ ሊያጋጥም የሚችልበት እድል አለ። ሌላው ከሻማ ጋር ተያይዞ ሻማ በመለኮስ ምክንያትም የሚያጋጥሙ አደጋዎች አሉ። በመሆኑም ህብረተሰቡ ሊያደርጋቸው ስለሚገቡ ጥንቃቄዎች የተለያዩ የግንዛቤ ማስጨበጫ ስራዎችን በመስራት የእሳት አደጋዎች እንዳይከሰቱና ከተከሰቱም አደጋው የከፋ ጉዳት እንዳያደርስና እንዳይዛመት ኮሚሽኑ በሁለት መልኩ ዝግጅት አድርጎ እየተንቀሳቀሰ ነው ብለዋል። ኮሚሽን መስሪያ ቤታችን በዓሉ ያለምንም አደጋ ክስተት እንዲጠናቀቅ በሁለት ዘርፎች ዝግጅት አድርጎ ወደ ስራ ገብቷል። የመጀመሪያው በአደጋ ቅነሳ ዘርፋችን ከዛሬ ጀምሮ በተመረጡ ቦታዎች በገበያ ስፍራ፣ በእምነት ተቋማት እንደዚሁም ህዝብ በሚበዛባቸው ቦታዎች እንደዚሁም ደግሞ በተለያዩ ሚዲያ አማራጮች የእናንተን ሚዲያ ጨምሮ መልእክት እያስተላለፍን እንገኛለን። ህብረተሰቡ ከኮሚሽን መስሪያ ቤቱ የሚተላለፉ የጥንቃቄ መልእክቶችን በተግበር ያስፈልጋል። በሌላ በኩል እንግዲህ አደጋዎች እንኳን ቢያጋጥሙ በ11ዱም ቅርንጫፍ ጣቢያዎቻችንና በማዕከል የአደጋ ምላሽ ዘርፋችን የአደጋ መቆጣጠር ማሽነሪዎች፣ የአደጋ ጊዜ ሰራተኞቻችን እንደዚሁም አምቡላንስ አገልግሎቶቻችን በተጠንቀቅ ላይ ናቸው። ህብረተሰቡ የሚተላለፉ የጥንቃቄ መልእክቶችን ተግባራዊ ያድርግ። ከዚህ አልፎ ለሚያጋጥሙ አደጋዎች በ939 ጥሪ ያደርሱልን። አብዛኞቹ የእሳት አደጋዎች ከጥንቃቄ ጉድለት የሚመጡ በመሆናቸው ህብረተሰቡ ከኤሌክትሪክ፣ ከከሰል፣ ከሻማና መሰል እሳት አደጋ ሊያስከትሉ ከሚችሉ ተቀጣጣይ ነገሮች ላይ የሚገባውን ጥንቃቄ ካደረገና ስራዎችን በቅደም ተከተል ካከናወነ አደጋዎችን አስቀድሞ መከላከል እንደሚቻል ባለሙያው አያይዘው ገልጸዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የኢሳቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ ዘገባዎች ደግሞ ሰላማዊት ሙልጌታ እየጠበቀች ነው።
ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አደርጋለሁ። የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሪ ግኝቶችና የባንኮችን የቁጠባ አቅም ማሳደጉን የኢትዮጵያ ንግድ ባንክ አስታወቀ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ የማክሮ ኢኮኖሚ ማሻሻያ ሪፎርሙ በፋይናንስ ዘርፉ ስኬታማ ሀገራዊ የፖሊሲ ለውጥ መሆኑን ገልጸዋል። በማክሮ ኢኮኖሚ ማሻሻያው ገበያ መር የውጭ ምንዛሪ ስርዓትን በመከተል በመደበኛና በትይዩ ገበያ መካከል የነበረውን ሰፊ ልዩነት ማጥበብ መቻሉን ተናግረዋል። ባንኮች ከፍተኛ መጠን ያለው የውጭ ምንዛሪ እያስገቡ መሆኑን ገልጸው ይህም የተለያዩ ዘርፎች የውጭ ምንዛሪ በማቅረብ ሀገራዊ የኢኮኖሚ እድገት እያፋጠነ ነው ብለዋል። ከማሻሻያው በፊት የነበረው የፋይናንስ ስርዓት የሀገር ውስጥ ምርትን ለውጭ ገበያ አቅርቦ ምንዛሪ ማግኘትን የሚያበረታታ እንደነበርም ፕሬዝዳንቱ አስታውሰዋል። አሁን የማክሮ ኢኮኖሚ ማሻሻያው የፈጠረው ምቹ እድል ለውጭ ገበያ የሚቀርቡ ምርቶችን በማሳደግ የውጭ ምንዛሪ ግኝትን እየጨመረ መሆኑን ተናግረዋል። ባለፉት 9 ወራት የኢትዮጵያ ንግድ ባንክ 125 ቢሊዮን ብር ገቢ ማግኘቱን የጠቀሱት ፕሬዝዳንቱ ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ብልጫ ማስመዝገቡን ተናግረዋል። በዲጂታል አማራጮች አማካኝነትም ባንኩ 9 ትሪሊዮን ብር ዝውውር መፈጸሙን ገልጸዋል። የኢትዮጵያ አነስተኛና መካከለኛ አምራች ኢንተርፕራይዞች በህንድ የኤክስፖና ቢዝነስ ፎረም ላይ እየተሳተፉ ይገኛሉ። 19 የኢትዮጵያ አነስተኛና መካከለኛ አምራች ኢንተርፕራይዞች በህንድ ኒው ዴልሂ ዛሬ በተጀመረው ኤክስፖና የቢዝነስ ፎረም ላይ እየተሳተፉ ነው። ኤክስፖና ፎረሙ በህንድ ፒኤችዲ ንግድና ኢንዱስትሪ ምክር ቤት የተዘጋጀ ነው። በህንድ የኢትዮጵያ አምባሳደር ፍስሐ ሻውል የኢትዮጵያን አምራች አነስተኛና መካከለኛ ኢንተርፕራይዞች በኤክስፖ ተሳትፏቸውና ከህንድ ኢንተርፕራይዞች ጋር በሚኖራቸው የልምድ ልውውጥ ጠቃሚ ልምዶችን እንደሚቀስሙ ያላቸውን እምነት ገልጸዋል። ኢንተርፕራይዞቹ በቆይታቸው ጉብኝትና የልምድ ልውውጦችን እንደሚያደርጉ የኢትዮጵያ ኢንተርፕራይዝ ልማት መረጃ ያመለክታል። የተቀማጭ ገንዘብ መድን ፈንድ በ9 ወራት 5.2 ቢሊዮን ብር አረቦን ሰበሰበ። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ባለፉት 9 ወራት ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን ወይም የደንበኝነት መግቢያ ክፍያ መሰብሰቡን አስታወቀ። የፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው እንደገለጹት ይህ መጠን ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ11.1 በመቶ እድገት አሳይቷል። ከተሰበሰበው አረቦን ውስጥ 2.67 ቢሊዮን ብር ከግል ባንኮች፣ 2.47 ቢሊዮን ብር ከኢትዮጵያ ንግድ ባንክ እንዲሁም 59.49 ሚሊዮን ብር ከማይክሮ ፋይናንስ ተቋማት የተገኘ ነው። በተጨማሪም ከጠቅላላው የፈንዱ ኢንቨስትመንት ውስጥ 11.17 ቢሊዮን ብር በመንግስት ግምጃ ቤት ሰነድ ላይ ኢንቨስት ተደርጓል። የገንዘብ መድን ፈንድ ስራውን ከጀመረ 2 አመታትን ያስቆጠረ ሲሆን ተጠሪነቱ ለኢትዮጵያ ብሔራዊ ባንክ ነው። ዋና ዓላማው በባንክና በማይክሮ ፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ላስቀመጡ ግለሰቦችና ድርጅቶች የመድን ሽፋን መስጠት ነው። ባለፉት 9 ወራት 2.6 ሚሊዮን ህዝብ በላይ ተደራሽ ያደረገ የኦንላይን ንግድ ምዝገባና ፍቃድ ተግባራዊ ማድረጉን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። በ9 ወራት ከ1500 በላይ የንግድ መስጫ መደብ ወደ 550 ዝቅ ማድረጉንም አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ከ1300 በላይ የንግድ ፍቃድ መስጫ መደቦችን ወደ 10 ዝቅ ማድረግ መቻሉን ተናግረዋል። የቅድመ ብቃት ማረጋገጥ ስራ የሚሰሩ 32 ተቋማትን በመቀነስ በ4 ተቋማት ብቻ አገልግሎቱ እንዲሰጥ ማድረግ መቻሉን ሚኒስትሩ አስታውቀዋል። ቀናትና ሳምንታትን ይወስድ የነበረውን አዲስ ንግድ ፍቃድና እድሳት በደቂቃዎች እንዲሰጡ ማድረግ መቻሉንም ተናግረዋል። በዚህም ባለፉት 9 ወራት 2.6 ሚሊዮን ህዝብ በላይ ተደራሽ ያደረገ የኦንላይን ንግድ ምዝገባና ፍቃድ ተግባራዊ አድርገናል ብለዋል። የዚህ ዓመት አፈጻጸምም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ600,000 ብልጫ እንዳለው ሚኒስትሩ መግለጻቸውን ከመስሪያ ቤቱ ድረገጽ ያገኘነው መረጃ ያሳያል።
ውድ ተመልካቾቻችን በለቱ በተመረጡ ባንኮች ያለውን የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለለቱ የተመረጡ የቢዝነስ ዘገባዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሳቱ ያዘጋጀናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ዜናዎቻችን እንሻገር። እስራኤል በጋዛ የተኩስ አቁም ስምምነት እንዲደረግ አዲስ እቅድ አቀረበች። እቅዱ ሐማስ ትጥቅ እንዲፈታ ይጠይቃል። ሐማስ ግን ትጥቅ መፍታት ተቀባይነት የለውም እያለ ነው። ሸሪፍ ኢማም ዝርዝሩን እንደሚከተለው ያቀርባል። የእስራኤልና ሐማስ አደራዳሪዎች ግብጽና ኳታር በእስራኤል የቀረበውን አዲስ የተኩስ አቁም እቅድ ለሐማስ ሰኞ ዕለት ማቅረባቸውን ለመንግስት ቅርበት ያለው የግብጽ አልቋህራ ቲቪ ኒውስ ዘግቧል። የሐማስ ከፍተኛ ባለስልጣን እንደተናገሩት ቢያንስ በቀሪው እቅድ ላይ ሁለቱ ጉዳዮች ወደ ስራ የሚያስገቡ አይደሉም ብለዋል። የመረጃ ምንጩ አልቋህራ እንዳለው አደራዳሪዎች የሐማስ ምላሽ እየተጠባበቁ ነው። ሐማስ ጉዳዩን አስመልክቶ በሰጠው አስተያየት የቀረበውን አዲስ እቅድ እያጠናው እንደሆነና በቅርብ ጊዜ ምላሽ እንደሚሰጥ አስታውቋል። ሐማስ ቀደም ሲል ከያዘው አቋም ማለትም የተኩስ አቁም ስምምነት በጋዛ ያለውን ጦርነት የሚቋጭና እስራኤል ሙሉ ለሙሉ ከጋዛ ለቃ እንድትወጣ ከሚጠይቀው ሐሳብ ያፈገፍጋል ወይ ነው። ቀደም ሲል የሐማስ ከፍተኛ ባለስልጣን የሆኑት ሳሚ አቡ ዞህሪ ለሮይተርስ እንደተናገሩት የቀረበው እቅድ የፍልስጤማውያን ቡድንን ጥያቄ አሟላም። በቀረበው እቅድ ላይ እስራኤል ለመጀመሪያ ጊዜ በቀጣይ ንግግር ለሐማስ ትጥቅ እንዲፈታ መጠየቋ የማንቀበለው ጉዳይ ነው ብለዋል። አቡ ዙህሪ ትጥቅ ማስረከብ ቀይ መስመር ነው፣ እናም ለውይይት ሊቀርብ ቀርቶ መነሳት የሌለበት ሐሳብ ነው ብለዋል አቡ ዙህሪ። እስራኤል ሐማስ ትጥቁ እንዲፈታ ትፈልጋለች። ይህንን የምታደርገው ደግሞ ጋዛን በቦምብ እየደበደበች ነው። እስራኤል ጦርነቱ ስለሚያበቃበት ሁኔታ ፈጽሞ ማውራት አትፈልግም። ለአሁኑ እስራኤል ለ45 ቀናት የተኩስ አቁም እንዲደረግ ትፈልጋለች። በዚህም ሐማስ 11 በህይወት ያሉ ታጋቾች እንዲለቅ ይጠበቃል። እንደ ደህንነት ሰራተኞች ማብራሪያ ይህ ቁጥር በህይወት ካሉ ታጋቾች ግማሽ ያሉ ይሆናል። ነገር ግን ለዚህ ድርጊት በልዋጩ እስራኤል ምን ታደርጋለች? እስራኤል ምንስ ፈቅዳ ትሰጣለች ነው። እስራኤል ጦርነቱን ለመቋጨት ሐማስ ትጥቅ እንዲፈታ ትፈልጋለች። አንዳንድ ሪፖርቶች እንደሚጠቁሙት የሐማስ ቀንደኛ መሪዎች ሁሉ ጋዛን ለቀው እንዲሄዱ ይፈልጋል። ይህ ነገር በእርግጥ አስቸጋሪ እንደሆነ እስራኤልም ትገነዘባለች። ፍልስጤማውያን እስራኤል አደርጋለሁ የምትለውን እየሰሙ ነው። በመከላከያ ሚኒስቴር ስር ተቋም በማቋቋም ፍልስጤማውያን ከቀያቸው በማፈናቀል የዘር ማጽዳት ለመፈጸም ማቀዷን በየትኛውም ሁኔታ የትኛውም የፍልስጤም ቡድን ትጥቅ ስለመፍታት ሲያወራ አይደመጥም፣ አንዳች ፖለቲካዊ መፍትሄ ባልተገኘበት ሁኔታ ይላሉ። እስካሁን ባለው ሁኔታ ሐማስ እንዳለው ትጥቅ መፍታት ቀይ መስመር ነው። እናም የተኩስ አቁም ስምምነት ላይ መነጋገር ሳይቻል እንዴት ስለ ትጥቅ መፍታት ይወራል ሲሉም ይጠይቃሉ። ሐማስ በእስራኤል የቀረበውን አዲስ የተኩስ አቁም ስምምነት እያጤነው እንደሆነና በቅርብ ምላሽ እንደሚሰጥ አስታውቋል። የሐማስ ቃል አቀባይ ሳሚ አቡ ዞህሪ ለአልጀዚራ እንደነገሩት በእስራኤል የቀረበው የሐማስ ትጥቁ እንዲፈታ የሚለው ተቀባይነት የሌለው ነው ብለዋል። የአልጀዚራ ከፍተኛ የፖለቲካ ተንታኝ መርዋን በሻራ በካይሮ የተደረገው ድርድር የሚያሳየው በሁለቱ ተደራዳሪዎች ማለትም በሐማስና በእስራኤል መካከል ያለውን የአቋም ልዩነት ነው ብሏል። አሜሪካኖች እስራኤሎች በዋነኛነት እያሉ ያሉት ሐማስ ታጋቾችን እስኪለቅና ትጥቁን እስኪፈታ ጋዛን መደብደባችንን እንቀጥላለን ነው ብሏል መርዋን በሻራ። ዜናውን ስናዘጋጅ አልጀዚራ፣
ዘ ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። ሩሲያ የጀርመን ቻንስለር ፍሬድሪክ መርስ ሀገራቸው የረጅም ርቀት ታውረስ ሚሳኤሎችን ወደ ዩክሬን ለመላክ ዝግጁ መሆኗን በማሳወቃቸው ቁጣዋን ገለጸች። ሚስተር መርስ እሁድ ዕለት በቴሌቪዥን ባደረጉት ቃለ ምልልስ አስተያየታቸውን የሰጡ ሲሆን ይህንን ያሉትም በዩክሬን ሰሜናዊ ምስራቅ በምትገኘው ሱሚ ከተማ ላይ የሩሲያ የሚሳኤል ጥቃት መድረሱን ተከትሎ ነው። ዮሐንስ ተስፋ ያዘጋጀውን ሰይፍ ዓለም ያቀርበዋል። የሱሚ ከተማ ነዋሪዎች በእሁድ ጥቃት ሰለባ ለሆኑ ሰዎች በከፍተኛ ደረጃ ሐዘናቸውን እየገለጹ ይገኛሉ። ይህም በወራት ውስጥ በዩክሬን ላይ ከተፈጸሙት አስከፊ ጥቃቶች አንዱ ነው። ኬቭ ሩሲያ 2 ባላስቲክ ሚሳኤሎችን በከተማው ላይ በመተኮሷ ሕፃናትን ጨምሮ በደርዘን የሚቆጠሩ ሰዎች ገድላለች ስትል አቤቱታዋን አሰምታለች። መሃል ከተማ በተፈጸመው በዚህ ጥቃት ከ100 በላይ ሰዎች ቆስሏል። ሩሲያ በበኩሏም የተፈጸመው ድብደባ በከፍተኛ ወታደራዊ ባለስልጣን ስብስብ ላይ ያነጣጠረ ነው ስትል አስተባብላለች። ፍሬድሪክ መርስ እሁድ ዕለት በሰጠው ቃለ መጠይቅ ደግሞ ጥቃቱን የጦር ወንጀል ሲል ጠርቶታል። የዩክሬን ጦር ከተከላካይነት መውጣት አለበት። ሁልጊዜ ምላሽ ሰጪ መሆንም አለበት። የክስተቶችን ሂደት በራሱ መቅረጽ መቻል ይኖርበታል። ወታደሮቹ ከሁኔታዎች አንድ እርምጃ ቀድመው መሄድ አለባቸው። መርስ ለማቅረብ የሚፈልገውን የክሩዝ ሚሳኤል ስርዓት ለዩክሬን በፈረንሳይና በብሪታንያ ከሚቀርቡላት የመርከብ ላይ ተተኳሽ ሚሳኤሎችን የበለጠ መጠንና የተሻለ ጥንካሬ ይሰጣታል። በቃለ መጠይቁ ላይ መርስ ሩሲያን ከክሬሚያ ጋር የሚያገናኘው እንደ ኩርስክ ድልድይ ያሉ አስፈላጊ የአቅርቦት መስመር መሰረተ ልማቶችን ለመምታት ሊጠቀሙበት እንደሚችሉ ጠቁሟል። በሌላ በኩል ክሬምሊ የቻንስለሩ አስተያየት የጀርመን መራሄተ መንግስት ሰላም እንደማይፈልግ ያረጋግጣል በማለት ጉዳዩን አውግዛለች። Judging by Mr. Merz's statements, የአቶ መርስን መግለጫዎች ስንገመግም ሰውየው የወግ አጥባቂ አቋም ደጋፊና የተለያዩ እርምጃዎችን የሚደግፍ ነው ማለት እንችላለን። ይህ ደግሞ በዩክሬን ዙሪያ ያለውን ሁኔታ የበለጠ ያባብሰዋል። escalation of the situation around Ukraine. የቻንስለሩ አስተያየት ለዩክሬን ሚሳኤሎችን ለመስጠት ፈቃደኛ ያልሆኑትን የጀርመናዊ መራሄተ መንግስት ኦላፍ ሾልስ የረጅም ጊዜ ፖሊሲን የሚጥስ ነው። ከመርስ የመሃል ቀኝ ቡድን ጋር ጥምር መንግስት ለመመስረት የተስማሙት የሶልስ ሶሻል ዲሞክራቶች የመርስ የጦር መሳሪያ ድጋፍ ይደግፉ አይደግፉ እስካሁን ግልጽ የሆነ መረጃ የለም። ዜናውን ስናጠናክር ዶችቪልና ቢቢሲን በዋናነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 7 ያዘጋጀናቸው የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞንና በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆይታ አደረግን። መልካም ጊዜ ይሁንላችሁ።